ሰላም ይሁን ምድሩ ሁሉ ሰላም 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 የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ የምንመለከትበት ሰዓት ላይ ደርሰናል። ኢሻያው ሰጠኝ እንደምን አረፈዳችሁ በድጋሚ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ የፋሲካ ዓመት በዓል ስናከብር በቂጣ ጨረርቴ ስንበላ ሰነበትና ከትናንት ያው ዓመት በዓሉ አበቃ። እንግዲህ መቼም በኛው በማህበረሰባችን ወዲያው የቦካ እህል አቅርቦ አዘጋጅቶ አያቀርብም። እንግዲህ ወደዚህ ንጋት ዛሬ ጠዋት ጀምሮ በተለያዩ ሱቆች አሉ ዳቦ የጋገሩ ከነሱም ግድፈት እንግዲህ ያነ ተሸምቷል። አዎ ያነ እንትኑ የበካው ነገር አግኝተናል። አዎ ያነትንሽ ወነጥስ ያደርግ ሰነበተና ቂጣው አሁን ከዚህ ደረጃ ላይ ደረስን። እግዚአብሔር የተመሰገነ ይሁን። ለሚቀጥለው ዓመት ደግሞ ሁላችንም ቅፍ ድግፍ አድርጎ በሰላም ለሚቀጥለው ዓመት ያገናኘን ነው ብለው ጥሩ ምኞት ነው። ደግሞ እንግዲህ ሻየው የበዓሉን ጉዳይ ተመልክቶታል። ለጦርነት ውስጥ ቆይተን ለ40 ቀናት ያክል አሁን ፎይታ ያገኘንበት ጊዜ ነው። ጊዜያዊ የተኩስ አቁም ስምምነትም ቢሆን የተመሰገነ ይሁን። እንግዲህ የዕለት ከዕለት እንቅስቃሴያችን እንደነበረው ተመልሷልና ሳየው ነገሮች በጊዜያዊነት ነው የሚጀመሩ። እንግዲህ ምን ይባላል ቋሚ የሆነ ነገር የለም፣ ሁሉም ነገር ያልቃል ይባላል። እንግዲህ ጊዜያዊ ነገር ቋሚ ሊሆን ይችላል እናያለን። እዚች ዓለም ስንኖር በኮንትራት ነው፣ ኮንትራተኞች ነን። ቋሚ ነገር የለም መቼም እንግዲህ ከእግዚአብሔር ቃል ውጭ እንደዛ ነው የሚታመነው። እንግዲህ ወቅታዊ ዘገባውን ስንመለከት ሰጠኝ እንዳልከው የተኩስ አቁም ስምምነቱ ነው ዋና እንግዲህ የኛ ብቻ ሳይሆን የዓለማችን መነጋገሪያ ርዕሰ ጉዳይም ሆኖ ያለው። አሜሪካና እስራኤል እንግዲህ ከኢራን ጋር ሲያካሂዱ የቆዩት ጦርነት ለ40 ቀናት ያክል ከትናንት ወዲያ ምሽት ነው ለ2 ሳምንት ያክል ጊዜያዊ የተኩስ አቁም ስምምነት ተደርሷል የሚል ዜና ታውጇል። የተኩስ አቁም ስምምነቱን እያጣጣምነው ነው ማለት ይቻላል። እንግዲህ ዛሬ 3ኛ ቀኑ ተቆጠረ። ኢሻያው ካንተ እንጀምር እስኪ። ስምምነቱ እንዴት ይታያል? ይሄ የተኩስ አቁም ስምምነት በጣም ትልቅ ነገር ነው። ዓለም ሲጠብቀው የነበረ የተኩስ አቁም ስምምነት ነው። ለነገሩ ወርቅነሽ እቴ በአንተ ጀመርን በእንጂ በእውነት በዜና ወጃ ነጥቦች ሀሳቦች የተደረሰው ዜና ለአድማጮች ሰምቷል፣ በጀሮ ደርሷል ማለት ነው። እንግዲህ የተኩስ አቁም ከ40 ቀናት ጦርነት በኋላ አንበሳው አገሳ የተሰኘው የጦር ዘመቻ በተለያዩ በሶስት ሀገራት በዋናነት ቱርክ፣ ግብጽ እና ፓኪስታን አሸማጋይነት በመሪነት እንደዚህ የተኩስ አቁም ስምምነት እንዲደረስ እንደሰሩ ይነገራልና አሁን ይህን በተመለከተ ጦርነቱን እየመሩ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሳቸውም በራሳቸው በማህበራዊ ሚዲያ በቴሌቪዥን ጣቢያዎችም ገልጸዋል። አዎ ስምምነት ላይ ለተኩስ አቁም ስምምነት 2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ደርሰናል ብለው በይፋ አስታውቀዋል። እንግዲህ ይህ 2 ሳምንታት የድርድራቸው እንግዲህ ተቀባይነት የሚኖረው በዋናነት ኢላማ የምትጠቃ የቆየችው በአብዛኛው ምላሽም ስትሰጥ ቆይታለች። ኢራን ሲያጠቁን በሮኬት በረጅም ርቀት ተምዘግዛጊ ባለስቲክ ሚሳኤል ባለሰው አውሮፕላን ሲያጠቁን ቆይተዋል። ግን ያም ሆነ ይህ የመከላከያ ሰራዊታችንን የአጸፋ እርምጃ ሲወስድ ሰነባብቷል። አሁን እንግዲህ ጊዜያዊ የተኩስ አቁም ስምምነቱ ውጤቱ ጥሩ አየር ግደላ መጋደል ማጥፋት መሰረተ ልማት የማጥፋቱ ሁኔታ ለጊዜው ተቃወመ ተባለ እንጂ ተኩሱ በቀጣይነት ምንድነው ምላሽ የምትሰጠው? ተስማማለች ወይ? እስካሁን ለጦርነት የተነሳበት ምክንያት የኢራን የኒውክሌር ቦምብ ጀምላ ጠፊ በእጇ ቁጥጥር ስር መኖር የለበትም። ሌላም የሆርሙዝ የተሰኘ የነዳጅ ዘይት መርከብ የሚተላለፉበትን መከፈት አለበት የሚሉ ሁኔታ በጥሩ ምላሽ ይሰጣሉ ኢራኖች።
ይህ እንግዲህ አተማማኝ ይሄ ነው ለማለት በሂደት የሚታይ ነው። አዎ እንግዲህ ጊዜያዊ የተኩስ አቁም ስምምነት ለጊዜው እንዳልነው ለ2 ሳምንት ነው የተደረሰው። ይሄ ጊዜያዊ የተኩስ አቁም ስምምነት ለቋሚ ስምምነት እንደ ቅድመ ሁኔታ ነው። ድርድር ይካሄዳል። ከዛ በኋላ በቋሚ ስምምነቱ በኢራን በኩል በአሜሪካ በእስራኤል በኩል ተብሎ ዝርዝር ሁኔታዎች እንግዲህ ተገልጸው አሸማጋዮች አሸማግለው ቋሚ ስምምነት ይደረሳል የሚል ተስፋ ነው ያለውና ሰጠኝ እንደው የስምምነቱ መሰረተ ሀሳቦች ምን ምን ናቸው በአሁኑ ሁኔታ? አዎ እንግዲህ ለ2 ሳምንታት ነው እንደተገለጸው፣ ለ2 ሳምንታት የሚቆይ ነው። ጊዜያዊ ነው። ኢራን በጦሯ ቁጥጥር ስር ሆኖ የሆርሙዝን የባህር ወሽመጥ ትከፍታለች ተብሎ ይጠበቃል። የንግድ መርከቦችም እንዲያልፉ ይደረጋል። አሜሪካና እስራኤል እንግዲህ በኢራን ላይ ጥቃታቸውን ያቆማሉ። በተቃራኒው ደግሞ ኢራንም ወደ እስራኤል መተኮሷን ታቆማለች። ቋሚ ከሆነ ከስምምነት ላይ ለመድረስም በፓኪስታን ድርድር ይጀምራል። በፓኪስታን ዋና ከተማ እስላማባድ ነገ ይጀምራል ተብሎ ነው የሚጠበቀው። የኢራን የኒውክሌር ጉዳይ በድርድሩ ከሚታዩ ነገሮች አንዱ እንደሆነ ይነገራል። እስራኤል ከስምምነቱ የሂዝቦላ ድርጅት አይጠቃለልም ብላ ማስታወቋም እዚህ የተጠቃለለ ነው። ኢራን የተጣለባት ማዕቀብ እንዲነሳላት እና በአሜሪካ የተያዘባት በቢሊዮን የሚቆጠር ገንዘብ አለ፣ እሱም እንዲለቀቅላት ጠይቃለች። ስምምነቱ ከተጣሰ የአሜሪካ ጦር አስፈላጊውን እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። የእስራኤልም ጦር በተመሳሳይ ሁኔታ ለኢራን ጦር መሳሪያ የሚሸጡ ሀገራት ካሉ ደግሞ አሜሪካ 50 ከመቶ ቀረጽ ግብር እንደምትጥለባቸው አስጠንቅቃለች። እንግዲህ አሜሪካና ኢራን ከተኩስ አቁም ስምምነት ቢደርሱም ሌሎች የፋርስ ባህረ ሰላጤው ሀገራት ጉዳትም እየደረሰባቸው እንዳለ ይህ ጉዳይም እንዴት አልተጠቃለለም የሂዝቦላ ጉዳይ የሚሉ ነገሮች አሉና እንግዲህ ጅማሮ ነው፣ ጊዜያዊ ነው። ከነገ ጀምረው በሚወያዩበት ምናልባት ከስምምነት ሊደርሱ ይችላሉ ተብሎ ይጠበቃል። ግን ደግሞ 4 ዋና ዋና ግቦቹ ተሳክተዋል ወይ የሚለው በጥያቄ ምልክት ላይ ነው። አዎ እንግዲህ ጦርነቱ የቆየው ለ40 ቀናት ነው። ይሄ ለ40 ቀናት የዘለቀ ጦርነት መቼም ጦርነት ነው፣ ከባድ ነው ውጤቱ። በኢራን ላይም በእስራኤል ላይ የሚያደረሰው ጉዳት እንዴት ይታያል ሰጠኝ? በኢራን ላይ ብዙ በኒውክሌር ተቋሞቿ በሚሳኤል ፕሮግራሟ በድሮን በተለያዩ አካላት ላይም እርምጃ ተወስዷል። ከ40 በላይ የሚሆኑ መሪዎች የተገደሉበት ሁኔታ አለ። የዚህ የአብዮታዊ ዘብ ታጣቂዎችም ተገድለዋል። ብዙ እርምጃ ተወስዷል። መቼም ኢራን ባትገልጸውም እንትኑን ያለውን ሁኔታ ነገር ግን በጣም ብዙ ጉዳት ደርሷል። የታቀደው ግን 4ቱን ነገሮች ሙሉ በሙሉ አስፈጽሟል ለሚለው ቅድም እንዳልነው በጥያቄ ምልክት ውስጥ ነው ያለ። መንግስት መቀየር ነበረበት፣ መንግስት አልተቀየረም፣ ግን ተዳክሟል። የኒውክሌር ፕሮግራሙም የተብላለው የኡራኒየም ማዕድን አሁንም ኢራን ምድር ውስጥ ቀብረው ትገኛለች። የድሮንና የባሊስቲክ ሚሳኤሎቿም አቅሟ እንዳለ ነው፣ እንደተኮሰች ነው። እንዲሁም በመጨረሻው ወደ 10 ሚሳኤል እንደተኮሰች ነው ያቆመች እና አሁንም አቅሟ እንዳለ ነው ማለት ነው። ከዛ ደግሞ ወደ እስራኤል ስንመጣ በእስራኤልም ብዙ ሰዎች ከ30 በላይ ወደ 38 የሚጠጉ ሰዎች 12 ወታደሮች፣ ሌሎች ሲቪል ዜጎች እንደሞቱ ይነገራል። ከ7000 በላይ ዜጎች ቆስለዋል። በድንጋጤም በቀላል ሁኔታም በፍንጣሬም በርካታ ቤቶች ተጎድተዋል። በየጊዜው ብዙ ወጭ ነው የሚወጣው። እንዲያውም እንደሚገመተውና በጋዜጦችም በአጠቃላይ ዘገባም እየቀረበ እንዳለው በየቀኑ ከ1.8 እስከ 2 ቢሊዮን ሸቄል ጦርነቱ አስወጥቷል ተብሏል። ለዜጎች እንኳን ካሳ ለመክፈል ቤቶችን ለመገንባት መልሶ ወደ 10 ቢሊዮን ሸቄል ያስፈልጋል ማለት ነው። ጉዳቱ እንግዲህ በገንዘብ ደረጃ በጣም ከፍተኛ ነው። እንደገናም እስራኤል 12000 የሚሆኑ ቦምቦችን ሚሳኤሎችን ነው በኢራን ላይ የጣለችና ይህንን እንደገና ለጦሩ ለመመለስ እና ጦሩ ተሳካ የጦር መሳሪያ እንዲኖረው ወደ 10 ቢሊዮን ሸቄል ያስፈልጋል። ይህ ሁሉ እንግዲህ በጣም ከፍተኛ ነው። ከ65 ቢሊዮን ሸቄል በላይ እንዳወጣች ነው እስካሁን ግምት ነው እንግዲህ የሚነገረው። እንግዲህ በዚህ ካቆመ ጦርነቱ ነው። ለዛውም ኢሻያው እንደው የደረሰውን ጉዳት አንተስ እንዴት ታየዋለህ? በኢራንም በእስራኤልም በኩል እንግዲህ በዋናነት በእስራኤል የደረሰውን ጉዳት ባልደረባችን ሰጠኝ ዘመነ ተንትኖታል፣ ተመልክቶታል። በኢራን በኩል ስመለከት በዋናነት በኢራን ቀንደኛ መሪዎቹ አብዛኛውና ከፍተኛ የጦር መኮንኖች ተወግደዋል።
ከዛም በዚህ በአየር ጥቃት ላይ በጣም የወታደራዊ መሰረተ ልማትን ተደምስሰዋል። የነዳጅ ጣቢያዎችም ሳይቀር ተደምስሰዋል። ይህም በኢኮኖሚና በሰው ላይ የደረሰው ጉዳት ወደፊት በግልጽ በዝርዝር እናውቃለን። ሁሉም ይፋ አልሆነም ገና። ግን የሆነ ይህ የድብደባው ይህ ጥቃት በኢራን መንግስት ላይ እስካሁን ጠንካራ አምባገነናዊ ስርዓተ መንግስት ለብዙ ዓመታት የመሩ በእነሱ መካከል አንድነት የእስላማዊ ሪፐብሊክ የኢራኑ ስርዓተ መንግስት በጣም በአንድ ነበረ ለብዙ ዓመታት ሲመሩ የነበረ። አሁን በዚህ ጦርነት የሀሳብ ልዩነት በከፍተኛ የኢራን መንግስት በሶስት ቡድን ተከፋፍለዋል አሉ። በእነሱ መካከል የራሱ አንድ ለድክመታቸው ለውድቀት ምክንያት ነው። እንግዲህ ምክንያቶች መካከል አንዱ ሊሆን ይችላል። ከተከፋፈለ ደግሞ ስልጣኑን የመልቀቅ ተጽዕኖ ሊያሳድርበት ይችላል። መንግስት አንድነት ከሌለው የመፈናቀል ወይም አቅም አይኖረውም። ይጠበቃል፣ አቅሙ ይደክማል። ሰው እንግዲህ ሀሳቡን እንትን ካለ መንግስት እውነት ነው። ከዚህ ጋር ተያይዞ ሻያው እንግዲህ በእስራኤል በኩል አሁን ስለ ተኩስ አቁም ስምምነቱ የተለያዩ ሀሳቦች እየተሰጡ ነው። በተለይ መንግስት ተቃዋሚ ፓርቲዎችም አንዳንድ ሌላም ባለስልጣናት ግለሰቦች የሚያነሱት ሀሳብ አለና እንዴት ነው የጦርነቱ ኢላማዎች ተሳክተው ነው ወይ ወደ ተኩስ አቁም የተሄደ የሚሉ ሀሳቦች ይነሳሉና እንደው ያለው ሁኔታ እንዴት ነው? እንዴት ታየዋለህ? ጦርነቱ አንበሳው አገሳ የተሰኘው የጦር ዘመቻ ለ40 ዓመት ጦርነት ትልቅ ስኬታማነትን ያስመዘገበ እንደኔው አመለካከት አዎ በሊባኖስ በኩልም ሂዝቡላ ሽብር ፈጣሪ ድርጅት እየደመሰሰ ነው። ታጣቂዎችን እያስወገደ ነው፣ እየረሸነ ነው። በኢራንም ከፍተኛ የሆነ ውጤታማ አስመዝግቧል የአየር ኃይላችን በዋናነት። አሁን ግን የእስራኤልን የፖለቲካ የመንግስት ተቃዋሚ ኃይሎችም እያሉ ያሉት እንግዲህ እንደምታውቁት በእስራኤል የብሔራዊ የክነሴት ምርጫ እየተቃረበ ነው። በኦክቶበር በጥቅምት ወር ምርጫ ሊካሄድ ስለሆነ የነሱ ምላሽ የመንግስት ተቃዋሚ ኃይሎች ከፖለቲካ ጥቅም ጋር የተያያዘ ነው። እውነቱን በሆዳቸው ያውቃሉ። ትልቅ ስኬት በታሪክ እስራኤል ባሳለፈችው ታሪኳ ይህን ያህል ረጅም ጊዜ ባካሄደችው ጦርነት ጠላትን ደብድባለች። አሁን እነሱ ግን እያሉ የሚሰጡት ምላሽ ስኬታ ምንድን ነው? ጦርነቱ ውጤታማ አልሆነም፣ የተጠበቀው አላስመዘገበም እያሉ የፖለቲካ ተቃዋሚ ኃይሎች እየሰጡ ያሉት ከፖለቲካ ጋር የተያያዘ ሁኔታ ነው። እነሱም ህዝቡን በተጽዕኖ ለማሳደር እያሉ ሆን በጥሩ ሁኔታ ምላሽ እየሰጡ አይደለም። ሰጠኛው እዚህ ላይ እንግዲህ የተኩስ አቁም ስምምነቱን የሚቃወሙ አካላት በይፋ ወጥተው መግለጫ ይሰጡ አሉና እንዴት ነው? እንዴት አየኸው አንተስ? በመጀመሪያ በወታደራዊ ዘርፉ ብዙ ድሎች እንደተገኙ እየተነገረበት ያለው ሁኔታ አለ። ግን 4 ግቦች ተብለው ጠቅላይ ሚኒስትር ናታንያሁም ፕሬዚዳንት ትራምፕም ካስቀመጧቸው ሙሉ በሙሉ የተሳካ ነገር የለም። ራሱ ጠቅላይ ሚኒስትር ናታንያሁ አሁን ወይ በስምምነት ወይም ተመልሰን ጦርነቱን በማደስ እናሳካዋለን ያሉ እንጂ ሙሉ በሙሉ አሳክተናል አላሉም። እሳቸው በሰጡት መግለጫ አሁን ያለው የተደረሰበት ጊዜያዊ የተኩስ አቁም ስምምነት ለቀጣይ እንደ ጉዞ መቆሚያ ታህና ነው፣ ታህና በደረህ ያሉበት ሁኔታም ሰምተናል። እና እንግዲህ ወይ በስምምነት እናሳካዋለን ወይ ደግሞ እንደገና ተመልሰን እንዋጋለን ያሉበት ሁኔታ ስላለ ሙሉ በሙሉ ያልተሳኩ ብዙ ነገሮች አሉ። ግን ብዙ ጉዳት ደርሶባቸዋል። ጠቅላይ ሚኒስትሩ እንደዛ ያሉበት ሁኔታ አለ። ያልተሳካውን እናሳካዋለን፣ እስካሁን የተገኘውን ውጤት ይዘን ብለዋል። የምናየው ነው። የተቀናቃኝ ፓርቲ ሊቀመንበር ያይር ላፒድ ደግሞ ሙሉ በሙሉ አላሳኩም፣ ይሄ የፖሊሲ ያካሄድ ችግር ነው፣ ወታደራዊ ድሉን በዲፕሎማሲያዊ ድል አላመጡትም ናታንያሁን ብለው የደቹበት ሁኔታን ተመልክተናል። ግን ጦሩ ያስመዘገበው ድል ግን የሚናቅ ነገር አይደለም። እንግዲህ ከ1800 ኪሎ ሜትር በላይ ርቀት ሂዶ በአየር ኃይል ይህን ያህል ጥቃት ማድረስ በእርግጥ ብዙ አቅም የሚጠይቅ ነው እንዳላችሁት። ያው መቼም በሂደት ስምምነቱ በኋላ በሰፊው እናየዋለን። ሌላው እንደው ከይቅርታ ጋር ማለፍ የእስራኤል አየር ኃይል እንኳን 40 ቀናት ተዋግቶ በኢራን ምድር አንድም አውሮፕላን
አንድም ወታደር ጉዳት ሳይደርስበት ጀብድ መስራት ቀላል መስሎ አይታይም። ጥንቃቄው ራሱ የሚገርም ነው። የኢራን አየር ኃይል ተደበደበ። አንድም ለማጥቃት እንኳ በአየር ላይ ጦርነት እንግዲህ መንግስት ለመንግስት አንድ ሀገር ከሌላ ሀገር ጦርነት በሚያነሳበት ጊዜ በምድር ጦር ሰራዊት፣ በባህር ኃይል እንዲሁም በአየር ኃይል ጦርነት ነው የሚጋጠመው አይደለ? በዚህ ግን የኢራን ወታደራዊ ኃይሏ ብዙ ወታደሮች፣ ተዋጊ አውሮፕላኖቿ፣ የተዋጊ ሄሊኮፕተሮች አየር ማረፊያ ላይ እንዳሉ እንደተደመሰሱ የሚነግረን። ይህ የሚያሳየው ጀብድነት የእስራኤል የአየር ኃይል የበላይነቱን እንግዲህ ከዚህ በላይ የሚያረጋግጥበት መንገድ የለም። ይሱ ነው እንግዲህ በዓለማችን ላይ እየተወራ ያለው። በኢራን አየር ክልል ብቻ ሳይሆን በአጠቃላይ የእስራኤል የአየር ኃይል በምኖርበት መካከለኛው ምስራቅ አካባቢ ኢራን እኮ ናት እንግዲህ የበላይ ትባል የነበረ በመካከለኛው ምስራቅ ልታስፈራ የምትችል ከእስራኤል ቀጥላ እሷ ናት፣ ኢራን ናት የነበረች። ነገሩ እንዲያው እንዳናራዝመውና ጊዜ እንዳይወስድብን ነው እንጂ ከዚህ አንስቶ ኢራን ለመድረስ ስንት ሀገራትን ማቋረጥ አለባቸው። ብዙ የአየር ቀጠናው ማካለል ያስፈልጋል። ባህር ኃይሉም አስተዋጽኦ አድርጓል፣ በጦርነቱ ተሳትፏል። ሁሉም ነው እንግዲህ። ጥሩ ወደሚቀጥለው ርዕስ ለማለፍ እንግዲህ ካለን ጊዜ አንጻር ባጭሩ ለመመልከት የሂዝቦላ ድርጅት ነው አሁን አወዛጋቢ ሆኖ ያለው በዚህ የተኩስ አቁም ስምምነት። ኢራን እንግዲህ ተካቷል እያለች ነው፣ አሁንም ደግሞ እንዲካተት ጥያቄ እያቀረበች ነው። በእስራኤልና አሜሪካ በኩል ግን የሂዝቦላ ድርጅት ይሄ የተኩስ አቁም ስምምነት እንደማያካትት በተደጋጋሚ እየተናገሩ ናቸውና ስጋትም አለ። ምናልባት የተኩስ አቁሙን ስምምነቱን ሊያቋርጥ ይችላል የሚል ስጋት አለ። ምናልባት ኢራን ምላሽ ከሰጠች በሂዝቦላ ላይ አሁን ጥቃት እየደረሰበት ስለሆነ እንደው ሰጠኝ ይሄ ነገር እንዴት ነው? ምናልባት የተኩስ አቁም ስምምነቱን ለማቋረጥ ያስገድድ ይሆን? እንዲያውም አሁን እየወጡ ያሉ ዘገባዎች እንደሚያመላክቱት እንዴት አድርገን ነው ለሂዝቦላ ድርጅት አግዘን መልስ የምንሰጥ የሚል ሁኔታ ሁሉ እያጤኑ ኢራኖች የሚል ነገር አለ። ነገር ግን ፓኪስታን ደግሞ ተስፋ እየሰጠች ነው የጦርነቱ የተኩስ አቁም ስምምነቱ ሂዝቦላንን ሊያካትት ይችላል ያለችበት ሁኔታ አለ። እስራኤልም ያው ጦርነቱ ያካሄደች በነበረችበት ጊዜ የኢራን ጦርነት ቢቆምም በሂዝቦላ ድርጅት ላይ ከፍተኛ እርምጃ መውሰዳችን እንቀጥላለን ብለዋል። በዛ አካባቢ ከሊታኒ ወንዝ ማዶ የሂዝቦላን ድርጅት በማራቅ በቤሩትም መናኸሪያውን በማፈራረስ የአካባቢ የሰሜን እስራኤል ግዛትና አካባቢ እንዳይረብሽ፣ ጸጥታ እንዳያደፈርስ የማድረግ ትልቅ ተጋድሎ እየተደረገ ነው። እንዲሁም በጣም ጥሩ ውጤት እየመጣ እንደሆነ ነው። ለዛ ነው አሁን እንግዲህ ያው የእነሱ ተላላኪ የሆነው አንዱም ተላላኪነታቸውን እንዲያቆሙ ነበር ከጦርነቱ መርሆች ውስጥ አራተኛው ኢራን ለምታግዛቸው አካላት እንድታቆም ነበረ። አሁን የእሷ ልጇ ስለተነካ ነው እንደዚህ የሚያደርጋት። ነገር ግን እስራኤል ቀጥላበት ምትሄድ ነው መስሎ የሚታየው። ይሻያው ቀደም ሲል በኢራን አመራሮች ላይ የሀሳብ ልዩነት ተፈጥሯል ብለሃል። ልክ ነው። አሁን እንደውም የሂዝቦላ ድርጅት ለሚደርስበት ጥቃት በእስራኤል ላይ ያጸፋ ምላሽ ለመውሰድ የኢራን አብዮታዊ ዘብ ምላሽ እንስጥ እያለ ከአሜሪካ ጋር የሚደራደረው ቡድን ደግሞ ነው ምላሽ መስጠት የለብንም እንጠብቅ እያሉ የሀሳብ ልዩነት እንዳለ እየሰማን ነው። አሁን ሰጠኝ እንዳለው በሚወጡ መረጃዎች አሁን እንዴት ነው እንደው የኢራን አብዮታዊ ዘብ ጥያቄ በርትቶ ኢራን የጸፋ ምላሽ ተወስድና የተኩስ አቁም ስምምነቱ ይቋረጥ ይሆን? በነገራችን ላይ ሊባኖስ ላይ የሚገኘው ሂዝቦላ የሽብር ፈጣሪ ድርጅት ለዚህ ጦርነት ለዚህ እሳት ያስገባችው ራሷ ኢራን ናት። አሁን ከቆይታ ገና ጦርነቱ ሲጀመር ከ40 ቀናት በፊት በአንበሳው አገስታ ጦርነት ወዲያውኑ አይደለም የጀመረው። ሳምንት ተኩል ቆይታ በኋላ ነው በዚህ ሂዝቦላ እስራኤልን ማጥቃት የጀመረው። ባልፈለገው ጦርነት ያስከተተችው ኢራን ነች። አሁን ላይ ይህ ጊዜያዊ የተኩስ አቁም ስምምነትም የሂዝቦላ የሊባኖስ መንግስትም በዚህ የድርድር የተኩስ አቁም ስምምነት ከሂዝቦላ የሊባኖስ መንግስትን በል ግን ሊባኖስ ላይ እየገዛ ያለው ሂዝቦላ ሽብር ፈጣሪ ድርጅት ነው እና ኢራን የምትለው እሱ በዚህ ድርድር ካልተሳተፈ ሂዝቦላና ሊባኖስ እኛ እናቆማለን፣ ወደ ጦርነቱ እንቀጥላለን የሚል ማስጠንቀቂያ እያሰሙ ነው እና አሁን ከዚህ ጋር በተያያዘ ዓለም አቀፍ ህብረተሰብ በርካታ የዓለም ሀገራት እስራኤልን እያወገዟት ነው።
ለምን በዛ ተኩስ አቁም ድርድሩ ሊባኖስ ሂዝቦላ ለምን አይሳተፉም እያሉ ብዙ የአውሮፓ ሀገራት ብዙ እስራኤልን እያወገዟት ነው የሚገኙት። አሁን ቅድም ሰጠኝ ጠቀስ አድርጎ አልፎታል። አንዳንድ መረጃዎች እየደረሱ ያሉት ምንድን ነው? አሜሪካና እስራኤል ሊባኖስን ሂዝቦላ በድርድሩ እንዲካተት የጊዜ ገደብ ማለት ተኩሱ እንደቀጠለ ነው በሰሜኑ ክፍል አይደለም። አሁን ጊዜያዊ እስከዚህ ጊዜ ተኩሱን አቆም ሂዝቦላ የሚል የጊዜ ገደብ ለመጣል እስራኤልና አሜሪካ እየመከሩ ነው። ጥሩ እንግዲህ እስኪ ያው ሌላው ባጭሩ ልንመለከተው የሚገባ ርዕሰ ጉዳይ የተኩስ አቁም ስምምነት ከተደረሰ በኋላም ኢራን በአካባቢ ሀገራት በባህር ሰላጤው ሀገራት ማጥቃቷን ቀጥላለች። የተለያዩ ሀገራት እንግዲህ በርካታ ሚሳኤሎች እንደተተኮሱባቸው እየገለጹ ናቸው። ከትናንት ወዲያ ዛሬም ሌሊትና ሻየውን ጉዳይ ባጭሩ ተመልከተው የኢራን በአካባቢ ሀገራት ጥቃት መቀጠሉ ከተኩስ አቁም ስምምነቱ በኋላ ይህ ጦርነት እንደማስበው ከሆነ ፖለቲከኛም አይደለሁም፣ እንደ ጋዜጠኛ እይታ ነው። እንደ ጋዜጠኛ ፖለቲከኛ መሰላም በመጪው ምርጫስ ብትሄድ ይሻየው በፖለቲካ ዓለም ጊዜው ደረሰ። እሱ እንግዲህ አሁን እንደ ጋዜጠኛ እንወያይ። ብቃትን ያስፈልጋል። ፖለቲካ መሪ ለመሆን ችሎታ ብቃት አያንስም። ግን ለማንኛውም አሁን እንደ ጋዜጠኛ እንወያይ። መቸኛ አይመስለኝም። ለማንኛውም እሱ እንዳመለካከት እንደ ሁኔታው አሁን እንግዲህ ይሄ ጦርነት ወርቅነሽ ይሄ መካከለኛው ምስራቅን ለታሪክ ለውጥ መንግስት የአንድ የአረብን ሀገር በታሪክ ለመጀመሪያ ጊዜ ነው። የኢራን የእስላም መንግስት በፋርስ ባሕረ ሰላጤ ጎረቤቶቿ ናቸው እኮ እነ ኩዌትን፣ እነ ካታርን፣ እነ አረብ ኤሚሬትስን፣ እነ ሳውዲ አረቢያን ሳይቀር እኮ አጠቃቻቸው። እስካሁንም እንደቀጠለች ነው፣ እየጠቃች ነው። ስለሆነ እንግዲህ የዚህ ነገር ክፍፍል አመለካከት እንትን ይኖራል። እኔን እንደምገምተው ከሆነ ለአሜሪካና ለእስራኤል ዲፕሎማሲያዊ ግንኙነታቸው የሀገራቱ ልታዘጋጅ ትችላለች ነው። ብዙ ሀገሮች ይኖራሉ ተብሎ ይጠበቃል። ድጋፍ አድርጋችሁማል በሚል ነው፣ የኢኮኖሚውን ለማስተጓጎል ነው። ሌሎች አሁን ለምሳሌ እንደ ሳውዲ አረቢያ ያሉት ነዳጅ በሌላ መስመር እንዳይሸጡ ለማድረግና በአካባቢው ተጽዕኖ ለመፍጠር ነው። በነገራችን ላይ በዚህ ጦርነት እስራኤልና አሜሪካ የበላይነቱን ቢይዙም ኢራን ደግሞ በአካባቢው የፋርስ ባህረ ሰላጤ ሀገራት ላይ የበላይነቱን ይዛ እነሱን ስታጠቃቸው እነሱ በጸጥታ የተመለከቱበት ሁኔታ አይተናል። እና እንደ ሳውዲ አረቢያ ሌሎችም ከአሜሪካ በቢሊዮን በሚቆጠር ዶላር የገዙት መሳሪያ ለምን እንዳስቀመጡት እስካሁን እየተከላከሉበት እንደሆነ ከሽፏል። ያው ብዙ መሳሪያዎች ብዙ ሚሳኤሎች እንደከሸፉ እየተናገሩ ናቸው። በተለይ ደግሞ ያለ ሰው የሚበሩ አውሮፕላኖች ውስጥ ለውስጥ በመሄድ ከባድ ጥቃት ነው የሚያደርሱት፣ እንዳከሸፉ እየተናገሩ ናቸው። ግን ደግሞ እንዳልከው ያጸፋ ምላሽ ሲወስዱ አልታየም። ምክንያቱ ምን ይሆን? ጦርነቱን ይፈልጋሉ። እነዚህ በኢራን የተጠቁ የአረብ ሀገራት ጦርነቱን እንዲቆም አይፈልጉም። ጦርነቱ ይቀጥላል። እሱን ጠይቀው ነበር። አሁን እንግዲህ ያለው ሁኔታ ይሄ ነው። ለወደፊቱም በሰፊው እንወያይበታለን። ወደ ሚቀጥለው ዝግጅት እንለፍ። ምናልባት እንግዲህ ያለን ጊዜ አንጻር በዚህ በወቅታዊ ዘገባ ዙሪያ